መቼም አንተው እመለሳለሁ። ኢንተርኔት እስኪስተካከል ድረስ ነው። ጠንካራ የሆነ ኢንተርኔት እናስተካከልና እንመለሳለን። እሺ ይህን እስክንሞት ድረስ የማናቋርጠው ነው። የነቢያት አስተምሮ ነው፣ ዳዕዋ ነው። ሰው ፍጥሩን ከማምለክ ፈጣሪን ወደ ማምለክ መጣራት መቼም አናቆምም፣ እናስተምራለን። ሁሴን ንጽጽር አቆመ የሚባለው ቃል የምትሰሙት የሞትኩ ጊዜ ነው። ኢንሻአላህ በህይወት እስካለው ድረስ ይህን አላቆምም። ግን አንዳንዴ ነገራቶች ላይ መቻችሁ ይችላሉ። የሆነ ጊዜ ላይ ማቋረጥ ምናምን ሊከሰት ይችላል፣ ከግል ህይወታችን ጋር በተገናኘ ነገር እንጂ ከምንም አንጻር አናቋርጥም። ይሄን እዚህ ዛሬ ንጽጽር እንሰራለን የሚሉ ሰዎች ከክርስቲያኖች ሙስሊሞችም ሳይመጡ በፊት ነው የጀመርኩት ቲክቶክ ወደዚህ ወደ እስላም መጣራት። ክርስትና እምነት የነብያት እምነት እንዳልሆነና ሰዎች የፈበረኩት እምነት መሆኑን ማስተባበር የጀመርኩት ከሁላቸው በፊት ነው ቲክቶክ ላይ። ወደፊትም አላቋርጠው ነው ያላችኋል። ትናንት መታችሁኛ እናቋርጥ መቼም አናቋርጠው። ኢንተርኔት ይስተካከል ኢንሻአላህ። እስከዛሬው በተሻለ መልኩ ሰዎችን አላማችን እኛ ሰዎችን ፍጥሩን ከማምለክ ፈጣሪን ወደ ማምለክ መጣራት ነው። ሰዎች የሰሩላችሁን እምነት ለቃችሁ አምላክ በነቢያት በኩል የደነገገላቸውን እምነት እንድትከተሉ ማስተማር ነው፣ ሌላ አይደለም። ታውቃችኋል። ይሄን ደግሞ የምናቋርጠው ስንሞት ጊዜ ብቻ ነው። ምክንያቱም የዚህ እምነት አስተማሪዎች ነቢያት ብለን የምንጠራቸው እስከ ህይወታቸው ፍጻሜ ድረስ ነው ይሄን እምነት ሲያስተምሩ የቆዩት። ታውቃችኋል። ኢብራሂም አለይሂ ሰላም የሆነ ጊዜ ላይ ትቶት ነበር ዳዕዋውን አልተወም። ነብዩ ሰለላሁ ዐለይሂ ወሰለም ሙሳ አለይሂ ሰላም እና ዒሳ የሆነ ጊዜ አቋርጠው ነበር። አልተውም በፍጹም እስከ ህይወታቸው ፍጻሜ ድረስ ዳዕዋን አድርገዋል። እኛም የእነርሱ ትክክለኛ ተከታዮች ነን። መቼም አናቋርጠው። ግን በህይወታቸው አንዳንድ ነገር ሊያጋጥማቸው ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ኢብራሂም ገብታቸዋል። የዛኔ የግል ጉዳያቸው የሆነ ጊዜ አረፍ ሊሉ ይችላሉ። የዛኔ ማስተማርን አይታወቁም ባሉበት ቦታና ሁኔታ ማለት ነው። ከዛልክ ልክ እንዲሁ እዚህ ላይ የሚሰሩ ልጆች የሆነ ጊዜ ተቋረጠ ማለት በቃ ዳዕዋን እነዚህ ለቀው ሄዱ ማለት አይደለም። ገብታችኋል አይደል? ያ ነው። ስለዚህ መቼም ቢሆን አንተ በቅርብ ቀን እንመለሳለን። በቅርብ ቀን ሁሉም ይመለሳል። የሚቀር ነገር አይደለም አለው። ምንድነው አላማችሁ ግን? ህዝቡን አስለማችሁ ሊጨርሱት ነው? ሰው ወዴት ሂድ ነው የምትሉት? ሰው ወደ አምላኩ ሊሄድ ይገባዋል። ወላሂ የመዳን ቀን ዛሬ ነው ልጆች። ይህ የጌታ ፈቃድ ነው። አላህ ሱብሓነሁ ወተዓላ ቀድ አፍለሐል ሙእሚኑን አለ። አማኞችን በእርግጥም ዳኑ ይላል። አራት ነጥብ የምእመናን ምዕራፍ የሚል ራሱን የቻለ ስለ አማኞች የሚናገር ምዕራፍ አለ በቁርአን ላይ። አማኞች ምን ይሆናሉ ከተባለ ዳኑ ብሎ የመጀመሪያው ቃል ቀድ አፍለሐል ሙእሚኑን በእርግጥም ብሎ ነው የሚናገረው። በእርግጥም አማኞች ዳኑ። አራት ነጥብ አያር ወደ ነቢያት መንገድ ነው። ወደ ነቢያት መንገድ ተመለሱ። ጠዋት የሆነ ቪዲዮ ሰርች ነበር። አንዲት ልጅ ትናንትና በጠየቀችው ላይ እንዳጋጣሚ ዝም ብዬ ገባ ስለ እንዳለ የስድብ ማለት። አረ ክርስቲያኖች አስተውሉ፣ የተናገርኩትን ነገር አስተውሉ። የተናገርኩት ነገር እዛ ላይ አምላክ የትኛውን ሃይማኖት ደንግጓል ከሁለቱ መጽሐፍ አንጻር። በእስልምና ስናይ ጊዜ አምላክ ራሱ እስልምና እንደደነገገው ነግሮናል። ለነቢያት ደንግጎ እንደሰጣቸው፣ ነቢያት እንደሰበኩት፣ ሙስሊሞች እንደነበሩ ቃል በቃል ማስረጃ ተናገርኩ። ይሄ ነገር ደግሞ ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር ክርስትናን አልደነገገውም። ክርስቲያን ሆኖ ብሎ አላዘዘምም። ነቢያቶችም ክርስቲያን ሆኖ ብሎ ህዝቦቻቸውን አላዘዙም። የተነገረበት ቦታ ካለ እዚህ ቦታ ተብሏል ብሎ የሚናገር አንድ ትውልድ እኮ አይጥፋ። ሙሐመድ እንደዚህ ነው፣ አላህ ሙሐመድ እንደዚህ ላድርገው እንዳለ ስድባቸው። በምንድነው ጭንቅላታቸውን እየሞላቸው ያለው? ቆም ብላቸው አስቡ። ወላሂ ለአዚም እነዚህ አስተማሪዎቻቸው እያጠፏቸው ነው ያሉት። ወደ ገሃነም እየጎተቷቸው ነው ያሉት። እዛቸው አይደለ? ሰው እንዴት አይ ይሄ መጽሐፌ ላይ እንዲህ አለ እንኳን የሚል አንድ እንኳን ይጥፋ። አይ እግዚአብሔር እንዲህ ብሎ ለነብያት ደንግጎላቸዋል ክርስቲያን ሆኖ ብሎ አለቀ በቃ። እንደዚህ ማድረግ እየተቻለ ካለ እዛቸው አይደለ? ያ አላህ ሙስተዓን አላህ ይዲኩም። ነብዩ መሐመድን መሳደብ መልስ አይደለም እኮ ሰለላሁ ዐለይሂ ወሰለም። እርሳቸውን መሳደብ መልስ አይሆንም። አንዳንድ ደግሞ የተወሰነ አይቼ ነበር ቅድም እንዳጋጣሚ ወጣ እንዳልከዝህና መልስ ምንድነው እንትናቸው ማስረጃቸው ሂስትሪ መጽሐፍ ስንተኛ ክፍል ላይ የተማሩ ነው ያጀማ እስልምና የመጣ ከ600 ዓመት እንትን በኋላ እንዳለ ማስረጃቸው። ሰው መጽሐፍ ቅዱስ ላይ ማስረጃ የለም እንዴ? የሂስትሪ ነው ፊዚክስ ላይ ሲቪክ መጽሐፍ ላይ
እስልምና የመጣ ከክርስቶስ ልደት ከ500 ዓመት በኋላ። ማስረጃ ምንድን ነው? ኬሚስትሪ መጽሐፍ፣ ሂስትሪ መጽሐፍ 8ኛ ክፍል ላይ ነው አይደለ? ሰው እንዴት ነው ከዚህ ማስረጃ ሊይዝ የሚችለው? መጽሐፍ ላይ ካለ እግዚአብሔር ክርስቲያን ሆኖ ብሎ ደንግጓል ወይ? መጽሐፉ ላይ የለም። ነቢያቶች ክርስቲያን ሆኖ ብሎ ህዝቦቻቸውን አዘዋል ወይ? የለም። ነቢያቶች እኛ ክርስቲያኖች ነን ብለዋል ወይ? የለም። ተው ችግር የለውም። እሺ እንደው ከአዲስ ኪዳን ባለቤቶች አንድ ነብይ ጠቅሶ ሙሴ ወይ አብርሃም ክርስቲያን ናቸው ያላለ ወይ? የለም። ታዲያ ክርስቲያኖች ክርስቲያን የተባሉት መቼ ነው? እዛው ማስረጃውን ጠቅሼላቸዋለሁ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትን በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። መቼ? ክርስቶስ ካረገ በኋላ ነው ክርስቲያን የሚለው ስያሜ የተሰጣቸው። አያቸው አይደለ? ክርስቶስ ከነበረበት ዘመን ድረስ ከቀደምት ነቢያትም እንዲሁም አንዲትም ቦታ ክርስቲያን ነው ተብሎ የታዘዘበት ቦታ ያለ እግዚአብሔር አላዘዘም። ስለዚህ ማን ያወጣው ይሄን ስም ብዬ ደግሞ እዛ ነገርኳቸው። ክርስቲያን ተባሉ ነው የሚለው። አምላክ ነው ያላቸው? አይደለም። ነቢያት ነው ያሏቸው? አይደለም። ሰዎች ናቸው ክርስቲያን ብለው ያወጡት ይሄን ስም። ራሱ ሰው ያወጣው ስም ሃይማኖት ስያሜ ነው ክርስቲያን የሚለው። እስልምና ስንመጣ ስል ነቢይ ራሱ አይደለም ያወጣው፣ አምላክ ራሱ። ወረዲቱ ለኩም ልኢስላም ዲና ይላል። ይህን እስልምናን ሃይማኖት ደነገግኩላችሁ ራሱ ይላል፣ ወደድኩላችሁ ብሏል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል ፈጣሪ ራሱ። ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴና ለመሲሁ ደንግጌው የነበረውን እያለ ይናገራል። ለቀደምት ነቢያት እንደደነገገው ቃል በቃል አለ። መጽሐፍ ቅዱስ ላይ ያለው የለም ጭራሽ። እግዚአብሔር ነቢያቶችን እነ ሙሴን ክርስቲያን ሆኑ ብሏል ወይ? አላለም። እሺ እነ ሙሴ ህዝቦቻቸውን አዘዋል ክርስቲያን ሆኑ ብለው? አላሉ። እሺ እኔ ክርስቲያን ብሎ የተናገረ አንድ ነቢያን እንደው ለታሪክ ወፍ የለም። ነገ ከአምላክ ፊት በምትቆሙ ጊዜ በዚህ እምነት ላይ እንድትሄዱ አዝዤ ነበር ወይ ቢላቸው መልሱ ምንድን ነው የሚሆነው? እኛ ሲያው መልሳችን ይዘናል። ወደዚህ ወደ ነቢያት መንገድ እንጠራቸዋለን። አላህ በቁርአን ላይ ወቁል ለለዚነ ኡቱል ኪታብ ወልኡሚይን አስለምቱ ማለት ሙሐመድ ሆይ ለነዛ ለአይሁድና ለክርስቲያኖች ስለሙ በላቸው አስተላልፉ ብሏቸዋል፣ አዟቸዋል። ግዴታ እንደሆነ በእርሳቸው ላይ ይሄን ማድረስ እናንተም ጭምር እንደተላኩ በቁርአን ላይ አላህ ይገልጻቸዋል። ቁል ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን ሚማ ኩንቱም ተኽፉነ ሚነል ኪታብ ወየዕፉ ዐን ከሲር። እናንተ አይሁድና ክርስቲያኖች ሆይ እነሆ መልእክተኛዬ ለእናንተም ጭምር መጥቶላችኋል ይላል። ወደዚህ ሞት ሳይመጣባችሁ በፊት ወደዚህ ወደ ነቢያት መንገድ ተመለሱ። ምሬ ቆም ብላችሁ አስቡ። እንዳለ ጭንቅላታችሁ ውስጥ የሚሞላችሁ እነዚህ ሰዎች ምንድን ነው ጥላቻ ነው የሚሰብኳቸው? መጽሐፍ ላይ ያለ ነገር ቢያንስ ሰው እንትን ብሎ እምነቱን እርግጠኛ ሆነው እንዲይዙ እንኳን እንዲሄዱ የሚያስተምራቸው ነገር የለም። መሐመድ እንደዚህ ነው እንደዚህ ነው እንደዚህ ይህ መልስ አይሆንም። ለማንኛውም ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም ቢዋሒዳ አን ተቁሙ ሊላሂ መስና ወፉራዳ ሱመ ተተፈከሩ። አምላክ አላህ ምን ይላል? ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው፣ እኔ በአንድ ነገር ነው መመክራቸው። አንድ ሆናችሁም ወይንም ሁለትም ከዚያ በላይ ሆናችሁ ቆም ብላችሁ ለተወሰነ ጊዜ እንድታስቡ ነው። ቆም በልና እስኪ ያለሁበት መንገድ ምንድን ነው? በመጽሐፌ ላይ አምላክ ይሄንን አዞኛል። ክርስቲያን ነቢያቶች ይሄን ነገር ሰብከዋል ወይ? የቱ ጋር ነው ያለው? ነገ ከሞት በኋላ ከአምላክ ፊት መቆም አለ። ይሄን የሚያምን ሰው እንዴት ነው ዛሬ አምላክ ያላዘዘውን ሃይማኖት ይዞ ሊሄድ የሚችለው? በየትኛው ሃይማኖት ላይ ነው እንደቱን ያዘዘ? እዚህ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የነ አብርሃምን የነ ኢስሐቅን መንገድ ተከተሉ ነው ያሉት። የአብርሃም የኢስሐቅ የያዕቁብ የእነዚህን መንገድ ይዘው ነው የመጡት። አላህ በቁርአን ላይ ሲመሰክርላቸው በል ጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል። ሙሐመድ በእውነትም እውነትን ይዞላቸው የመጣው የቀደምት ነቢያትንም መንገድ ነቢያትንም ሁሉ ያረጋገጠ ነው ይላቸዋል። ወዝኩር ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ ወልአብሳር። ሙሐመድ ሆይ በዚህ በመጽሐፍ ላይ አብርሃምን፣ ኢስሐቅን፣ ያዕቁብን አውሳላቸው ለትውልዶች ይላል። ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር። እነዚህ ከኔ ዘንድ የተመረጡ ቁንጮዎች ናቸው እያለ ይገልጽልናል። የጽድቅ ማማዎች ናቸው እነዚህ ነቢያት። የእነዚህን መንገድ ተከተል እያለን ያዘዛቸው ምን ይላል አላህ? ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ይላል። ይህ እስልምና የአባታችሁ የአብርሃም መንገድ ነው ይላል። ሁወ ሰማኩም ልሙስሊሚን ሚን ቀብል፣ አብርሃም ከዚህ በፊት ተከታዮችን ሙስሊሞች እያለ ይሰይማቸው ነበር ይላል። ሀዛ አለዚ ነድዑኩም ኢለይህ፣ ወደዚህ ነው የምንጠራችሁ፣ ወደ ነቢያት መንገድ። በዚህ መንገድ ላይ አንድ ሆነን የነቢያትን መንገድ ተከትለን አብረን ገነትን እንግባ ነው፣ ከእሳት እንዳን ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ማታ እንገናኛለን ኢንሻአላህ። መልካም ጊዜ ይሁንላችሁ።
ሚውት አድርግ። የገዛ መጽሐፍን አታውቅም። ይኸው ከመጽሐፍ ቅዱስ እያመጣሁልህ ነው። ከወንድሞቻቸው ከእስራኤላውያን ማለት ነው እንደ አንተ ያለን ነቢይ ያስነሳላቸዋለሁ አለ። እንደ ማን ያለን? እንደ ሙሴ ያለን። እንደ ሙሴ ያለ ሲባል ምን ማለት ነው ከተባለ አዲስ ሕግን ይዞ የመጣ ምክንያቱም ሙሴ አዲስ ሕግን ይዞ የመጣ ነው። ቃሌንም በአፉ አደርጋለሁ አለ። የሕዝበ እስራኤል ወንድሞች እነማን ናቸው ከተባለ የእስራኤል ወንድም ራሱ ማን ነው? እስማኤል ነው። ግልጽ ነው። ይሄ ወገናችን ያውቅ። አብርሃም ብዙ ልጆች ነበሩት። ይስሐቅ ወንድም ነው። ከዛ በኋላ እስማኤልም የአብርሃም ልጅ ነው። ሶ ከእስማኤላውያን መካከል እንደ ሙሴ ያለ ነቢይ ይነሳል አለ። ቃሌን በአፉ አደርጋለሁ። ከእስማኤላውያን ወገን የተነሳ አንድ ነቢይ ስንጠራ እሱ ነቢይ መሐመድ ነው። ማስረጃ ያስጣለሁ። ከወንድሞቻቸው መካከል እንደ አንተ ያለ ነቢይ ያስነሳላቸዋለሁ። ከሕዝበ እስራኤል ወንድሞች ከእስማኤላውያን ወገን ማለት ነው። ከእስማኤላውያን ወገን እንደ ሙሴ ያለ ነቢይ ሊነሳ ነው። አሁን እሱ ምንም ማስረጃ እያሳየኝ አይደለም። ምሳላ ወገናችን ቁጭ በልና አዳምጥ። መጽሐፌን አላቅም አልክ እኮ አንተ። እኔ መጽሐፍ ቅዱስን አላቅም አልክ። ስለዚህ ላስተምርህ ነው። አስተምረኝ አልክ። ስለዚህ ዝም ብለህ አዳምጣ። እንዳንተ ያለ ነቢይ አስነሳላችኋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝሁትንም ቃል ሁሉ ይነግራችኋል አለ። ይሄ ስለማን ነው የሚናገረው ከተባለ ስለ እስማኤላውያን ነው። ከእስማኤላውያን ደግሞ አንድ ነቢይ ተነስተዋል። አምላክ ቃሉን በአፉ ያደረገለት አንድ ነቢይ ነው። እሱም ማኑ? ነቢይ መሐመድ ነው። ማስረጃ እናንጣ። ከእስማኤላውያን ወገን የተነሳ ብቸኛው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም መሆኑን በደንብ ሁላችሁም ተመልከቱ። እንደዚህ ቁጭ ብለህ መማር ትችላለህ። እሺ፣ ሰሂህ ሙስሊም 2276ኛው ላይ 2276ኛው ላይ እንደዚህ ይላል። I heard Allah's messenger sallallahu alaihi wasallam as saying, "Verily Allah granted eminence to Kinana from among the descendants of Ismail." ይላል። አላህ Subhanahu wa ta'ala ከእስማኤላውያን ወገን ኪናናዎችን መርጧል አለ። መርጧል። ከዛ በኋላስ ልብ በል። And granted eminence to the ቁረይሾችን ደግሞ ከኪናኖች መርጧል። And he granted eminence to Banu Hashim among the Quraysh ከቁረይሾች ደግሞ በኒ ሃሽሞችን መረጠ። እንደ ግራንትድ ሚ ኤሚነንስ ፍሮም ደ በኑ ሃሽም እኔን ደግሞ ከበኑ ሃሽም ሰዎች መካከል አስነስቶኛል መርጦኛል ብሎ ይናገራል። ስለዚህ ቀጥታ ከእስራኤላውያን ወንድሞች መካከል ከእስማኤላውያኑ ነቢይ ተደርጎ የተነሳው ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንጂ ሌላ አካል አይደለም። ይኸው ከቁርአኑ ከመጽሐፍ ቅዱሱ ስለሳቸው እውነተኝነት በዚህ መንገድ ማረጋገጥ እንችላለን። አንተ ግን የምታመልከውን አካል ለምታመልከው አካል ማስረጃ እንኳን የለህም። እኔ ለምከተለው ነብይ ከመጽሐፍ ቅዱስ ማስረጃ አለኝ። መጽሐፍ ቅዱስ እያልኩ እኮ ነው። አንተ መጽሐፍ የምከተለው ነብይ አታርጉኝ። አይደለም መመለስ ስላልቻልክ ነው ሚውት የምታረገኝ አይደለም። ሌላ ነገር ስለማታውቅ መመለስ አልቻልክ ምናምን ትላለህ። እኔ የምከተለው ነብይ ከመጽሐፍ ቅዱስ ማስረጃ ያመጣው ከቁርአን ማስረጃ ያመጣው ከሐዲስ ማስረጃ ያመጣው። አንተ የምታመልከውን አካል ግን ከገዛ መጽሐፍ ማስረጃ የለህም። አንተ የምታመልከውን እኔ የምከተለውን ከመጽሐፍ ቅዱስ ማስረጃ ያመጣው። አንተ የምታመልከውን ያንን ሰው ከመጽሐፍ ስለ መሐመድ አሳየኝ የለህም። ስለ መሐመድ አሳየኝ የለህም። መሐመድ ይጠየቃል። የምታመልከው ሰው መጽሐፍ ቅዱስ ላይ አምልከኝ ብሎሃል ወይ? ወገናችን ማስረጃ የለውም። ወገናችን የሚያመልከውን ነው የምላችሁ። አምልክ ማስረጃ አለኝ። መቶ አሳያለሁ። ማስረጃ የለውም። መቶ ጥቅስ አሳያለሁ። አንድ አምጣ እስኪ። ኢየሱስ የቱ ጋር ነው? ኢየሱስ የቱ ጋር ነው? አንድ ጊዜ አድምጠው። አንድ ጊዜ አድምጠው። አንዴ ቆይ። ለምን አታደምጡም ግን? ሳላ አንድ ማስረጃ አንተ ካለ ቆይ። መቶ አይደለም መቶ አንጠይቅህም። አንድ ማስረጃ መጽሐፍ ቅዱስ ላይ የምታመልከው አካል እርሱ ማምለክ እንዳለብህ ያስተማረበት አንድ ጥቅስ ስጠኝ። መቶ አለኝ ነው ያልከው። መቶ አይደለም አንድ ካመጣ እኔ እቀጣለሁ። ቀጥል። ኦኬ። በመጀመሪያ ግን ማለት እንደ ሁሱ ለመሆን ሞክር። አሁን ሁሱ እንዳንተ አይደለም ያዳምጣል። ወገናችን ፖለቲካውን ተውና መቶ ያልከውን እስቲ ከመቶ ውስጥ አንዱን መዘህ ከመቶ ውስጥ አንዱን መዘህ አዳምጥ። የምታመልከው ኢየሱስ እሱ ማምለክ እንዳለብህ ያስተማረበት አንድ ቦታ ስጠኝ። ቀጥል። ኦኬ።
አሁን እኔ እዚህ ጋር ምንድነው የምጠይቅህ? መጀመሪያ ከራስ ቅድም ከሄድክበት መናገር ፈልጋለሁ። ለምን መጽሐፍ ቅዱስ ተገባ መሐመድ የሚለውን ልታሳየኝ አልቻልክም? እኔ አሳይቼሃለሁ። አትመለስ ወደ ኋላ። መሐመድ የሚል አላሳየኸኝማ። ለምን? ፖለቲካ እየሰራ እኮ ነው። ፖለቲካ እየሰራ አላሳየኸኝም። ታዳሚን ተው ወገናችን። እሱን እስኪ የነብይነቱን ማረጋገጫ አሳየኝ የሚለው ለህዝቡን ተውና ለህዝቡን ተውና እኔ የምከተለው እግዚአብሔርን ነብይ አይደለም። እኔ የምከተለው ነብይ አሳይቻለሁ። አንተ የምታመልከውን ኢየሱስን መጽሐፍ ቅዱስ ላይ ዝም ብለህ ነው እያመለከው ያለው እያልኩ እኮ ነው። አንተ ኢየሱስን ስታመልከው ዝም ብለህ ነው እያመለክ ያለው። አምልከኝ ሳይልህ አትውረድ፣ ተመለስ። ኦኬ፣ ከአንተ መጽሐፍ አሳየው መጀመሪያ ከቁርአን አለ። ከዛ በኋላ ከቁርአን ላምጣልህ ስል አልፈልግም አልክ። እኔ ላሳየህ። ቆይ ትመጣለህ፣ ቆይ ታሳያለህ፣ ችግር የለውም ታሳያለህ። ከቁርአንም ከመጽሐፍ ቅዱስም ከሐዲስም አመጣን። እኛ እርሱን እንደምንከተለው ነብይም እንደሆነ አንተ ግን ዝም ብለህ ከመሬት ተነስተህ ነው የምታመልከው እንጂ እሱ አምልከኝ አላለህም። ለዛ ነው ፈርጥጠህ የምትወጣው። ኦኬ፣ ይህንን ከተረዳ የጌታ ልጅ ኢየሱስ መጽሐፍ ቅዱስ ላይ እንድናመልከው አስተምሮናል። እንቀጥል። የጌታ ልጅ ይቀጥላል። ሰላም አንድ ሰዓት በላይ ሰላም ብያቸዋለሁ እና ኢየሱስ ክርስቶስ በራሱ ቃል በእኔ እመኑ በአባቴም እመኑ በእኔ የሚያምን የዘላለም ሕይወት እንዲኖር እንጂ እንዳይጠፋ አንድያው ልጁን እስኪሰጥ ዓለምን ወዷልና ይላል። ስለዚህ አንደኛው በእኔ የሚያምን የዘላለም ሕይወት እንዲኖረው ገብቷል። ማን ነው ይሄንን እየተናገረ ያለው? ኢየሱስ። ጥያቄው ምን ነበር? የጌታ ልጅ አምልኩ ያለበትን አምልኩኝ ያለበትን ጥቅስ ስጠኝ። እሺ ጥቅሱን ስጠኝ። አምልኩኝ የሚለውን ጥቅስ ስጠኝ። ምንም ችግር የለውም። እና በእኔ እመኑ ማለት ምን ማለት ነው? አምልኩኝ ማለት አይደለም። አምልኩኝ የሚለውን እነግርሃለሁ። መጽሐፍ ቅዱስ ሲናገር በነቢያት እመኑ ይላል። በነቢያት እመኑ፣ በእግዚአብሔር እመኑ ይላል መጽሐፍ ቅዱስ። ማመን እናምናለን። ነቢያት አይደለም። ምክንያቱም እመኑ ማለት አምልኩ ማለት አይደለም። የጌታ ልጅ በእኔ እመኑ ማለት አምልኩኝ ማለት አይደለም። እሱ ራሱ አብራርቷል። በነገራችን ላይ እመኑ የሚለውን አብራርቶ አስቀምጧል። ኢየሱስ እመኑ ማለት ይሄ ማለት ነው ብሎ አብራርቷል። አሁን የጠየቅኩት ጥያቄ አምልኩኝ ብሎ ያውቃል ወይ? አንዴ በተራ ተራ እናወራለን። እሺ፣ ደስ የሚል አድማጭም ደስ የሚለው ተራ ሲሰጥ ነው። አንተ ጠይቀኝ፣ ከዛ መልስ እሰጥሃለሁ። አድምጠኝ። ተሳስቼ ከሆነ ትመልሰኛለህ፣ ተሳስተህ ከሆነ መልስሃለሁ። ስለዚህ ምንድነው ሰው ልጅ ማምለክ ማለት ኦልሬዲ ማመን ነው። ይቀር አምነ አይደለም። ከዛም በኋላ አምልኩኝ ወደሚለው አይደለም። የጌታ ልጅ መጽሐፍ ቅዱስ ላይ ኢየሱስ በእኔ እመኑ ሲል መልእክተኛ መሆኔን እመኑ እያለ ነው ኢየሱስ። አንዴ ቆይ አልተጠየቅም። እሱን መጽሐፍ ቅዱስ ላይ እመኑ የሚለውን ኢየሱስ ሲያብራራ መልእክተኛ መሆኔን እመኑ ማለቴ ነው ብሎ ተናግሯል። የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እመኑ ስላችሁ እኮ አለ በእኔ እመኑ ስላችሁ መልእክተኛ መሆኔን እመኑ ማለቴ ነው ብሎ ተናግሯል። የዮሐንስ ወንጌል ምዕራፍ 17 ዮሐንስ ወንጌል ላይ እኔ እውነትም ሕይወትም መንገድም ነኝ ይላል። እኔ እውነተኛ ግንድ ነኝ፣ እናንተም ደግሞ ቅርንጫፎች። የጌታ ልጅ እመኑ ሲል አንተ ቆይ የጌታ ልጅ አንተ ስለምን እያወራን እንደሆነ ራሱ አልተረዳህም። የጠየቅኩት ጥያቄ አምልኩኝ ብሎ ያውቃል ወይ አልኩ። አዎ ያውቃል አለ። የቱ ጋር አልኩ? በእኔ እመኑ ብሏል። በእኔ እመኑ ማለት አምልኩኝ ማለት አይደለም። በእኔ እመኑ ማለት አምልኩኝ ማለት አይደለም። አሁን አንተን የምጠይቅህ አምልኩኝ ያለበት ቦታ አለ ወይ? የጌታ ልጅ አምልኩኝ ያለበት ቦታ አለ ወይ? ቆይ አምልኩኝ ያለበት ቦታ አለ የለም? እየሰማህ አምልኩኝ ያለበት ቦታ አለ ወይስ የለም? እሺ አምልኩኝ ያለበትን ቦታ ስጠኝ። እኔን አምልኩኝ አላለም ቃል በቃል ግን በእኔ እመኑ ብለዋል። አንደኛ እመኑ ሁላችሁም ሰምታችኋል። ሁላችንም ሰምተናል። ጥሩ መልሰሃል። ገብቶሃል። በቃ መልሰሃል።
መልሰሃል። አምልኩኝ አላለም የጌታ ልጅ። አንድ ጊዜ ቆይ፣ አንድ ጊዜ በቃ ቆይ ልንገርህ። ኢየሱስ በራሱ አንደበት አንተም እንዳልከው አምልኩኝ አላለም አይደለ? ልክ ነኝ? ልንገርህ፣ አምልኩኝ ብለህ እንትን ማምለጫ የሆነ ነገር አትሄድብኛ። ማምለጫ የሆነ ነገር አላለም አይደለ? አንተ ቆይ አምልኩኝ አላለማ አይደለ? ድገምልኛ። ቆይ ድገምልኝ። አምልኩኝ አላለማ። ለምንድን ነው እንዲህ እንትን የምታደርገው? መንፈሳዊ መንገድ ነው እየሄድን ያለነው። መንፈሳዊ ጥያቄ መስማት ፈልጌ ነው። ወሳኝ ቃል ስለሆነ ድጋሚ መስማት ፈልጌ ነው። አምልኩኝ እመኑ ማለት አምልኩኝ ማለት ነው። እመኑኝ ማለት ወደሱ እንመጣለን። መንገድም ከኔ በቀር ወደ አብ የሚሄድ የሚወስድ መንገድ የለም። የጌታ ልጅ እንደዚህ እንትን ስላልክ ታመልጣለህ ማለት አይደለም። እኔ አልፈታም። ማምለጥ አይደለም እኮ ማምለጥና አለማምለጥ አምልኩኝ አላለም አይደለ? ችግር የለውም። በመጽሐፍ ቅዱስ ጥቅስ ነው መልስላለሁ። ችግር የለውም። ወደ እመኑ እመጣልሃለሁ። ኢየሱስ በራሱ አንደበት እኔን አምልኩኝ ብሎ ያውቃል? አምልኩኝ ማለትና እመኑኝ ማለት ተመሳሳይ ነው። ገብቶሃል? ወደሱ እመጣልሃለሁ ግን ቆይ ወደሱ እመጣልሃለሁ እኮ ወደ እመኑ እመጣለሁ ግን እሱ ራሱ አምልኩኝ ብሎ ያውቃል ወይ? እሺ ለምሳሌ ልንገርህ፣ አንድ ነገር በመንፈሳዊ ሕይወት ነው የምትረዳው። ገብቶሃል? እንዲህ ዝም ብለህ በደረቅ የምትጠይቀው ነገር አይደለም። ሲጀመር በደረቅ እኔን አምልኩኝ ብሎ ያውቃል ወይ? ማመን እኔ እግዚአብሔር እኔ አምላክ ነኝ ወይም እኔ ጌታ ነኝ በእኔ እመኑ ያለኔ እመጣለሁ፣ ወደሱ እንመጣለን፣ ያለኔ መንገድም እሱ በራሱ የለም ካለ እኔ መንገድም ሕይወትም ነኝ ካለ እንመጣለን ወደሱ። ችግር የለውም። ግን ኧረ እዚህ ጋር ቁም። አምልኩኝ ብሎ ያውቃል ወይ? እሺ ማለትም እኔ አንተ አምልኩኝ ማለቱን ነው የፈለከው አንተ። አምልኩኝ የሚለው ቃል በቃል የለም ብያለሁ። ቴንኪው እንደዚህ መልስ። እሺ አምልኩኝ አላለም። እመኑ